አሳብዶ መርፋት መግደል ነው የምትፈልገው? ቤዛ ተረጋጊ። አልረጋጋም። ቆይ 12ኛ ክፍል ነው ርቄ ቤቴ እንድጎለትልህ ነው የምትፈልገው? አይደለም። ታዲያ ምንድነው? ለምንድነው ማድረግ ከመፈልገው ነገር እየከለከልከኝ ያለኸው? እየከለከልኩሽ እኮ አይደለም። በቃ መሆንም ካለበት እኔ ለቃለሁ እያልኩሽ ነው ያለሁት። እንደዛ በፍጹም አይሆንም አልኩ። ለምን ደግሞ አይሆንም? ምክንያቱም ያንተ ህይወት የተበላሸው ከኔ ጋር ፍቅር ከጀመርክ በኋላ ነው አይደለ? እና ስለዚህ መውጣት ካለብኝ እኔ ነኝ የምወጣው። ገባ? ቆይ አንቺ ከኔ ጋር ለመጋባት ነው እንዲያሹ ሰሚኛለሽ? ቤዛ አንቺ ብለቂ እኔ መለቃለሁ። እሺ አንተ ልጅ ቆይ ከፍነትህ እየባሰብህ ነው እንዴ ያለው? አይደለም ባሰብህ እንጂ። ቤዛ የሰው ልጅ እኮ ሊናገራቸው የማይፈልጋቸው በውስጡ አሙቆ ያዛቸው የራሱ ውሳኔዎች አሉት። ስለዚህ አንተ ውሳኔ እኔን ማሳብር ነው? እንደዛ ነው? አይደለም። ታዲያ ንገረኝ፣ ምንድን ነው? ተናገር። ምን ይዘጋሃል? ለአንቺ መሞት። ምን? አዎ ትሰሚኛለሽ ቤዛ፣ በአንቺ ፍቅር የተነሳ በየቀኑ ልቤ ለሁለት ሲከፈል ይሰማኛል። አንቺን ማጣት ሳስብ ደግሞ ባዶነት ይከበኛል። መኖር በጣም አስጠልቶኛል። ያሬድ ተረጋጋ። እስካሁን ባሳለፍኳቸው እያንዳንዱ ቀናት አይምሮዬ ቅዠት ይሁን ምን ይሁን አላውቅም፣ ግን በቃ ጠረንሽ አፍንጫዬን ሲያውረኝ ነው የከረምኩት። ቤዛ ሳቅሽ ሲያስቀኝ፣ ለቅሶሽ ሲያስለቅሰኝ ነው የከረምኩት። እሺ በቃ ተው ያሬድ፣ በእናትህ ሰው ያይናል። የኛ እንዴ ግፋ ቢል እኮ በቤዛ ፍቅር አበደ ጨርቁን ጣለ፣ ወይ ደግሞ ለፍቅሩ ሲል አባቱ ተጋፈጠ ቢሉ እኮ ነው። ሌላ ምን ይመጣል? ምንም አይመጣም። በእያንዳንዱ ቅጽበት ቤዚ ምን ሆና ይሆን? ምን በልታ ይሆን? እሺ የስቃዩስ መጠን ምን ያክል ይሆን እያልኩኝ እኮ ስሰቃይ ነው የከረምኩት። ቤዚ ቆይ እንዴት ይሄን አይገባሽም? ቆይ ያሬድ በእናትህ እንደዚህ አትሁን። ቤዛ በእናትህ አትበይኝ። እናት ቢኖረኝ ኖሮ እኮ በዚህ ልክ ባልተሰቃየው ነበር። ያሬድ እናት አለ። ቤዚ በውስጥ ያለውን ስቃይ እኮ ያለፍኩት እኮ በአንቺ ፍቅርና ትዝታ ነው። ባዶ የሆንኩት ብቸኛ የሆንኩት እኮ ፍቅራችንን ላንብዬ እኮ ነው። ስለዚህ እባክሽ እኔም ባለመረዳት አታሰቀኝ። ያሬድ እናት ይቅርታ አድርግልኝ። እኔም እኮ ልጄ አይደለም። እውነት እዚህ ሄዷል ወይስ ካናዳ ነው? ምን እየበላ ይሆን? ከአሁን ምን እያደረጉት ይሆን? ከዚህ በኋላ አንድ ጨረቃ እናያለን፣ አንድ አየር ነው የምታነፍሰው። ከዚህ በኋላ ሳግኝቼ አቅፎ ይሁን ብዬ በጣም ነበር የምጨነቀው። ያሬድ ስላንተ እያሰብኩ አንድም ቀን ሳላለቅስ ያደርኩበትን ቀን አላስታውስ። ስታሳዝኑ። ቆይ ለምንድን ነው እንዳትፋቀሩ የሚያደርጓችሁ? ፍቅር እንዲህ እንደሆነ እያየሁኝ አሳልፌ ያልሰጣችሁ። ኖ አላደርገው። ቤዚ እኔ ካንቺ ርቄ መኖር አልችልም። ሳላይሽ ከምጎዳ እያየሁሽ ብሰቃይ ይቀለኛል። ስለዚህ ቤዚ እባክሽን አርፈሽ ትምህርትሽን ተማሪ። ያ ካልሆነ ግን እኔ ጎዳብሻለሁ። እሺ ግን በእናትህ ይቅርታ አድርግልኝ ያሬድ። እኔ ይህን ያህል እያሰቃየሁ እንደሆነ አልገባኝም